ሰላም የተወዳችሁና የተከበራችሁ የአርሴናል ፍሬር ተከታዮቻችን በዛሬ ስፖርታዊ መረጃችንም ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አጫጭር ስፖርታዊ መረጃዎችን እንመለከታለን። ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ ሁሊያን አልቫሬዝ እና ኬንያን ይልዲዝ ዝውውርን ጉዳይ እንመለከታለን። የነያዲ ዝውውርንም ጉዳይ በተመለከተ በዛሬ ስፖርታዊ መረጃችን ላይ በጥቂቱ ቢሆን እንመለከታለን። ከእናንተ የሚጠበቀው ቪዲዮ ላይክ እያደረጋችሁ እንድጀምሩልኝ ነው። የማርቲን ዙቢሜንዲና የሪያል ማድሪድ ግንኙነት በድጋሚ አሁን ላይ ወሬዎች እየተነሱ ይገኛሉና እሱንም እንመለከታለን። ከእናንተ ቀደም ብዬ እንደነገርኳችሁ ከተጫዋች ዝውውር ጉዳይ ጋር በተገናኘ ቪዲዮ ላይክ እያደረጋችሁ እንድጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ገነርስ ብሎክ አንድ መረጃ በመግቢያው ላይ ይዞ በትናንትናው ዕለት ብቅ ብሎ ነበር። አርሴናል በመጨረሻው የዝውውር መስኮት ተከላካይና የክንፍ መስመር የማስፈረም እድል እንዳለውና ሀሳብ እንዳለው ገልጿል ማለት ነው። እና ገነርስ ብሎክ ለአርሴናል በጣም ቅርብ የሆነ ሚዲያ እንደሆነ ይታወቃል። በትላንትናው ዕለት ይዞት በወጣው መረጃ መሰረት አርሴናል የዝውውር መስኮቱ ሳይዘጋ ተከላካይና አጥቂ እንደሚያስፈርም ገልጿል። ከዚሁ ከጉዳዩ ጋር በተያያዘ አንድ ነገር ጠቅሷል ማለት ነው። የቪክተር ኦሽሜንና የአልቫሬዝ ጉዳይ አንስቶ ነው ያለፈው ማለት አሁን ምንድነው በቪክተር ኦሽሜን ዝውውር ጉዳይ ላይ ያለው ነገር ምንድነው የሚለውን ነገር እንመልከት። ቪክተር ኦሽሜንን ለማስፈረም እስካሁን ድረስ ባይዘይ ከፋብሪዞ ሮማኖ ዝውውር ጉዳይ ጋር ብዙ አይነት ስፔኩሌሽን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ በዚህ ሳምንት ሲዘገብ ነበር እና ፋብሪዞ ሮማኖ ከዚህ ጉዳይ ጋር በተገናኘ አንድ መረጃ አንስቶ ነበር። ሳሚ ሞክቤል በቅርብ በዚህ ሳምንታቶች ውስጥ አርሰናል ተጫዋቹን ለማስፈረም ከጋላታሳራይ ጋር ንግግር ማድረጉን ድርድር መደረጉን የሚያመላክት መረጃዎች አውጥቶ ነበር። ባይዘዌ ጋላታሳራዮች በኢታን ዋነርና በገብርኤል ማርቲኔሊ ጉዳይ ጋር ንግግር ሲደረግ ይህ መረጃ እንደወጣ የሚያመላክት መረጃዎች ወጥተው ነበር እንጂ አርሰናል ከቪክተር ኦሽሜን ጉዳይ ጋር በተገናኘ ኮንታክት ማድረግ አለመድረጉን የሚያመላክት ነገር ምንም ነገር አልታየም ነበር እና ከዚህ ጉዳይ ጋር በተገናኘ ፋብሪዞ ሮማኖ ጥያቄ ቀርቦለት በዩቲዩብ ድረገጹ ላይ ገልጿል። አርሰናል ከቪክተር ኦሽሜን ጉዳይ ጋር በተገናኘ እስካሁን ድረስ ዳይሬክት የሆነ ኮንታክት አለመደረጉን የሚያመላክት መረጃዎች በዩቲዩብ ድረገጹ ላይ ገልጿል እና እንደ ፋብሪዞ ሮማኖ ገለጻ ከሆነ ምንም እንኳን የቪክተር ኦሽሜን ቃል የቪክተር ኦሽሜን ስም ከአርሰናል ጋር በቅርብ ቀናቶች ውስጥ ግንኙነት ቢኖረውም ነገር ግን ቪክተር ኦሽሜንን በተመለከተ ምንም አይነት ኮንሰርን ሀፕን አላደረገም። በአርሰናልና በጋላታሳራይ መካከል ምንም አይነት ኔጎሽዬሽን፣ ምንም አይነት ቢድና ምንም አይነት ኮንቨርሴሽን እስካሁን ድረስ እኔ በማውቀው መረጃ የለም ሲል ፋብሪዞ ሮማኖ በዚህ መልኩ በምትመለከቱት መልኩ ገልጿል ማለት ነው። ስለዚህ አሁን ምንድነው ይሄ ነገር ስፔኩሌሽን የተነሳበት ከአርሰናል ከአጥቂ ካለው ፍላጎት ታጥቂ ከማስፈረም ካለው ፍላጎት ጋር የተያያዘ እንደሆነ መረዳት እንችላለን እንጂ እውነተኛ የሆነ መረጃውን ገልጸን ስንመለከት እንደ ፋብሪዞ ዘገባ ከሆነ በቃላት ደረጃ ግንኙነት እንዳልተደረገ ቢድም እንዳልቀረበ ኔጎሽዬሽንም በሁለቱ ክለቦች እንዳልተደረገ ለመረዳት ሞክረናል ማለት ነው። የአልቫሬዝን ጉዳይ ግን ማንሳት እፈልጋለሁ ማለት ነው። እዚህ ጉዳይ ላይ የአልቫሬዝን ጉዳይ በተመለከተ ምን አይነት መረጃ አለ የሚለውን ነገር እንመልከት። እዚህ ተጫዋች ዝውውር ጉዳይ ላይ አርሰናል በግልጽም ተጫዋቹን ለማስፈረም የሆነ ስቴፕ ሄዶ ነበር። የተጫዋቹ ዝውውር በሰርፕራይዝም ሊሳካ የሚችልበት እድል አለ። ምክንያቱም አርሰናል አሁንም ተጫዋች መሸጥ እንዳለባቸው የሚያመላክት ከፋይናንሻል ፌር ፕሌይ ጉዳይ ጋር በተገናኘ አርሰናል ኢንካምና አውትካሙ ያገኘው ገቢና የሸጨው ሽያጭ ባላንስ ሲሆንለት ተጫዋች መልቀቅ እንዳለበት ዛሬ እንደዛ አትሌቲክስ ዘገባ መሰረት መረዳት ይችላል ማለት ነው። ስለዚህ አርሰናል ተጫዋቾችን መልቀቅ እንዳለበት ምክንያቱም ከፋይናንሻል ፌር ፕሌይ ጉዳይ ጋር በተገናኘ በክለቡ የሚገኙ አንዳንድ ተጫዋቾችን መልቀቅ እንደሚጠበቅበት አትሌቲክስ ይዞት የወጣው መረጃ ይጠቁመናል። እሱን የተመለከተ መረጃ አጋራቸዋለሁ። ከቪክተር ዮከሬስ ጉዳይ ጋር በተገናኘ ባይዘዌ በዚህ ሳምንት በጣም ስፔኩሌሽኖች እየወጡ ይገኛሉ። በትላንትናው ዕለትም እንዳየሁት ከሆነ ቪክተር ኦሽሜንና ባርሴሎናን ሊንክ የሚያደርግ መረጃዎች እየወጡ ይገኛሉ ማለት ነው። ከዛ በተጨማሪ ያው ባርሴሎናዎች ተጫዋቹን እንደሚፈልጉት የሚያመላክት መረጃዎች ወጥቷል። እዚህ ጉዳይ ላይ ፋብሪዞ ሮማኖ አንድ ነገር ገልጾ ነበረ። ከቪክተር ኦሽሜን ጉዳይ ጋር በተገናኘ አርሰናሎች ምንም አይነት ተጫዋቹን ለመሸጥ ምንም አይነት ፍላጎት የላቸውም የሚል ነገር ወጥቷል። ነገር ግን አሁንም ስፔኩሌሽኖች በተለያዩ መንገድ እየተዘገቡ ይገኛሉ። ተጫዋቹ አክቹአሊ ዘንድሮ ይለቃል ተብሎ አይጠበቅም፣ ግን ከባርሴሎና ጋር ስሙ እየተያዘ መሆኑን የሚያመላክት መረጃዎች እየወጡ ይገኛሉ። ከዛም በተጨማሪ ማርቲን ዙቢሜንዲን በተመለከተ ደግሞ ማርቲን ዙቢሜንዲ ጉዳይ
ከሪያል ማድሪድ ጋር በድጋሚ እንደተነሳ የሚያመላክት መረጃዎች በደንብ እየወጡ ይገኛሉ። ማርቲን ዙቢሜንዲን ለማስፈረም ሆዜ ሞሪኖ ፍላጎት እንዳላቸው ከወደ ስፔን የሚወጡት መረጃዎች ይጠቁሙናል ማለት ነው። ነገር ግን አርሰናሎች ተጫዋቹ ይለቁታሉ በቀጣይ የምንመለከተው ጉዳይ ነው። መግቢያ ላይ እንደጠቀስኩላችሁ ማርቲን ዙቢሜንዲን ለማስፈረም ሪያል ማድሪዶች እንደሚፈልጉት ጆዜ ሞሪኖ ተጫዋቹን ለማስፈረም እንደሚፈልግ ተጠቅሷል። ብሩኖ ግማሬሽ ኢሜሬት ከደረሰ በኋላ ብዙ ስፔኩሌሽኖች እየተነሱ ይገኛሉ። ተጫዋቹን ለማስፈረም ሪያል ማድሪድ፣ ቼልሲ እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው አንድ ምንጭ እንደምትመለከቱት አንድ ምንጭ አያይዞ ጠቅሷል ማለት ነው። ፉትቦል ለንደን ላይ ይህንን መረጃ ያገኘሁት እና ማርቲን ዙቢሜንዲ የመልቀቁ ሁኔታ እስካሁን ድረስ አልተረጋገጠም። ነገር ግን ተጫዋቹ ላይ ሪያል ማድሪድና ቼልሲ ፍላጎት እንዳላቸው ተገልጿል። ቲም ቶክም በዚሁ በአዲስ ዘገባ ይዞ በወጣት መረጃ መሰረት አሁን ላይ ከማርቲን ዙቢሜንዲና ማድሪድን የሚያገናኝ መረጃ ገልጿል። ከኒያዴ ጋር ዝውውር ጉዳይ ጋር በተገናኘ ቶተንሃም ሆትስፐር ከአርሰናል ላይ ከማንቸስተር ዩናይትድ ጋር በመፎካከር ይህንን ተጫዋች ከኤቨርተን ለማስፈረም ፍላጎት እንዳላቸው ፉትቦል ቶክስ ይዞት የወጣው መረጃ በዚህ በኩል ፉትቦል ቶክስ ይዞት ወጥቷል። በዚህ መንገድ ተጫዋቹን ለማስፈረም እንቅስቃሴ ቶተንሃሞች እያደረጉ መሆናቸው ተዘግቧል። የተጫዋች ዝውውሩን በተመለከተ በጣም ጥረት ያላቸው ተጫዋቾችን አርሰናል እንደነ ይልዲዝ ያሉ ተጫዋቾችን የማይሳካላቸው ከሆነ ሌላ አማራጮችን እንደሚመለከት ገነርስ ብሎክ ዘግቧል ማለት ነው። ቀደም ብዬ መግቢያ ላይ እንደጠቀስኩላችሁ ሴፕቴምበር 1 የዝውውር መስኮት ከመዘጋቱ በፊት አርሰናል ተከላካይና አጥቂ እንደሚያስፈርም ገነርስ ብሎክ ዘግቧል። ከዛም በተጨማሪ ከተጫዋች ዝውውር ጉዳይ ጋር በተገናኘ መግቢያ ላይ እንደጠቀስኩላችሁ በጣም ጥራት ያላቸው ተጫዋቾችን አርሰናል እየተከታተለ ነው ብዬ ነበረ፣ አልቫሬዝና ይልዲዝን ማለት ነው። ገነርስ ብሎክ እንዲህ ብሎ ዘግቧል ማለት ነው። አርሰናል እንደነ ኬንያን ይልዲዝና ዩሊያን አልቫሬዝ ያሉ የረጅም ጊዜ ኢላማዎች ያሉ ሲሆኑ ገበያው ላይ ቢያንስ አንዱ ማግኘት የማይችል ከሆነ ሌላ አማራጮችን ይመለከታልም ሲል ገነርስ ብሎክ ዘግቧል። ይህን ያለበት ምክንያት ምንድነው? እነዚህ አማራጮች የማይሰኩ ከሆነ ወደ ሌላ አማራጭ የሚሄድበት እድል እንዳለ ተዘግቧል። ሌላኛው ዘገባው እንደ ገነርስ ዘገባ ከሆነ አርሰናል እስካሁን ድረስ ዝውውሩን አልጨረሰም። ዝውውሩ ከመዘጋቱ በፊት አንድ ተከላካይ እና አንድ የማጥቃት ተጫዋች ለማስፈረም እንቅስቃሴ ያደርጋልም ሲል ዘግቧል። ስለዚህ አሁንም ቢሆን ቀደም ብዬ እንደነገርኳችሁ ከተከላካይና ከአጥቂ ጉዳይ ጋር አርሰናል እየሰራ መሆኑን ዘግቧል። ገነርስ ብሎክ ጨምሮም ከተከላካይ ጉዳይ ጋር በተገናኘ የአርሰናል ተከላካይ ዋነኛ ኢላማ ኢዝሪ ኮንሳ ነው። አስቶን ቪላዎች አሁንም ቢሆን 60 ሚሊዮን ፓውንድ ከተጫዋቹ ይፈልጋሉ። በቀጣይ ቀሪ ቀረቶች አርሰናል የገንዘቡ መጠን የሚከፍል ከሆነ ተጫዋቹን ወደ አርሰናል የሚያዘዋውሩበት እድል እንዳላቸው እየተዘገበ ይገኛል። የኢታን ዋነሪን ጉዳይ በተመለከተ ኢታን ዋነሪን ለማስፈረም ከወደ ጣሊያን ብዙ ፍላጎቶች እየታዩ መሆኑን የሚያመላክት መረጃዎች ወጥተዋል። የእሱን ጉዳይ ምን ይመስላል የሚለውን ነገር እንመልከት። አርሰናል የኢታን ዋነሪ ችሎታ እንደሚያደርግ ቢያውቅም በቡድኑ ውስጥ ለእሱ የመጫወት እድል ማግኘት እየተወሳሰበ መጥቷል። ክለቡ እንደ ዘ አትሌቲክ ዘገባ ከሆነ ዋነሪ በአርሰናል ቤት ውስጥ በቂ የመጫወት ጊዜ ማግኘት ካልቻለ ወደ ሌላ ክለብ መሄድ አማራጭ ሊሆን ይችላል። በተለይ አካዳሚው ተጫዋች በመሆኑ አርሰናል ከሽያጩ የሚያገኘው ገንዘብ ሙሉ ትርፍ ሆኖ እንደሚዘገብለት ይጠበቃል። ምክንያቱም የአካዳሚ ተጫዋቾች በክለቡ የሂሳብ መዝገብ ላይ የግዢ ዋጋ ስለሌላቸው በአጭሩ አርሰናል ኢታን ዋነሪን ችሎታ ቢያምንም በቡድኑ ውስጥ ያሉ ተጫዋቾች ብዛት የእሱን የመጫወት እድል እያጠብበው መጥቷል። ስለዚህ ለሽያጭ ከተፈጸመ ክለቡ የሚያገኘው ገንዘብ እንደ ትርፍ እንደሚቆጠርም ተዘግቧል። ኢታን ዋነሪን ለማስፈረም እንደነ አርቢ ሌipzig፣ ዶርትመንት ከኢጣሊያን ክለብ ደግሞ እነ ኤሲ ሚላን ያሉ ክለቦች ተጫዋቹ ላይ ፍላጎት አሳይቷል። አሁንም ቢሆን ውስብስብ የሆነ ነገር እንዳለ የሚገልጽ ነገር ነው ያለው። አርሰናል 18 ዓመቱን ኢጎር ታይገርን ለማስፈረም እንቅስቃሴ እያደረጉ መሆኑን የሚያመላክት መረጃዎች ሲዘገብ ነበረ። ከተከላካይ ጉዳይ ጋር በተገናኘ አርሰናል ማርክ ፑብሊክን ለማስፈረም ጠይቆ ነበረ። አርሰናል የአትሌቲኮ ማድሪድ ተጫዋች ማርክ ፑብሊክ ጥያቄ ማቅረቡ ዘ አትሌቲክስ ዘግቧል። አርሰናል የ23 ዓመቱን ተጫዋች ለማስፈረም ፍላጎት ቢያሳይም አትሌቲኮ ማድሪድ ተጫዋቹን ለመልቀቅ ፍላጎት የሌለው ሲሆን በቡድኑ ማቆየት እንደሚፈልግ መገለጹን የሚያመላክት መረጃዎች እየወጡ ይገኛሉ። ከተከላካይ ጉዳይ ጋር በተገናኘ አርሰናል ከተለያዩ ተጫዋቾች ጋር ስሙ እየተያዘ ይገኛል። ማርክ ፑብሊክም ሌላኛው ስም እንደሆነ ተገልጿል። ጃሪ ኮንሳንን በተመለከተ አዲስ መረጃ መጥቷል። ዘ አትሌቲክስ ላይ የተዘገበው መረጃ ላጋራችሁ። አርሰናል ጃሪ ኮንሳን እየተከታተለ ይገኛል። አርሰናል በተከላካይ ቦታው ላይ ሌሎች አማራጮችን እያሰሰ ሲሆን በተለይ ደግሞ በመሀል ተከላካይና በቀኝ ተከላካይ መጫወት የሚችል ተጫዋቾችን ለማስፈረም እየሰራ ይገኛል። ይህም አርሰናል የበርድበርጉሰን ተጫዋች ጃሪ ኮንሳን እንዲያስብ ካደረጉ ምክንያቶች አንዱ ሲሆን የጀርመኑ ክለብ ግን ተጫዋቹ ለመሸጥ ምንም አይነት ፍላጎት እንደሌለው ዘ አትሌቲክስ በዘገባው ላይ ያጋራው መረጃ ይጠቁመናል ይመስለኛል። ከቪክተር ኦሽሜን፣ ከአልቫሬዝ፣ ከተከላካዮች ጉዳይ ጋር በተገናኘ
አሁን ክሊር የሆነ መረጃ ያገኛችሁ ይመስለኛል። ቪክቶር ኦሽሜን ወደ አርሰናል የመዘዋወር ባይዘዌ አርሰናል ከፍተኛ ፍላጎት አላቸው። ነገር ግን ሳምንታዊ ደሞዞች ስንመለከት ከተጫዋቹ ዝውውር የገንዘብ መጠን ኮምፕሌክሲቲ ስንመለከተው በቀሩት ጥቂት ቀናቶች ውስጥ አርሰናል የተጫዋቹን ዝውውር ለመጨረስ እንደሚቸገር በግልጽ መረዳት እንችላለን። ከተጫዋቹ ዝውውር ጉዳይ ጋር በተገናኘ የተከላካይ መስመሩ ላይ እንደ ዋነኛ እቅድ ጃሪ ኮንሳና ኢዝሪ ኮንሳ እንደሚገኙና ተጫዋቾችን ለማስፈረም አርሰናል አሁንም ጥረት እያደረገ መሆኑን የሚያመላክት መረጃዎች እየወጡ ይገኛሉ። የዛሬ አጫጭር ስፖርታዊ መረጃችን አርሰናልን በተመለከተ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ።